ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ውድ ቤተሰቦቻችን እንደምን አላችሁ? የልዑል እግዚአብሔር ሰላም በያላችሁበት ይድረሳችሁ አሜን። ሕይወተ ማርያም ድንግል ክፍል 18 በኤልሳቤጥ ቤት። እመቤታችን ጌታን ከጸነሰች በኋላ ዕለቱን የተጓዘችው ወደ ዘካርያስና ወደ ኤልሳቤጥ መንደር ነው። የሄደችበት የመንገዷ ምክንያት 3 ነገሮች እንደሆኑ ሊቃውንት ይናገራሉ። የመጀመሪያው ዘካርያስ ታሟል ብለዋት ለመጠየቅ፣ ሁለተኛው መልአኩ የኤልሳቤጥን መጽነስ ነግሯት ነበርና ካረጀች በኋላ የመጽነሷን ነገር ልታይ፣ ሶስተኛው ምስክርነት 3 ለማድረግ ቅድም የጠቀስናቸውን ምስክሮች ማለት ነው። በእነዚህ 3 ምክንያቶች የሄደችው እመቤታችን በተራራማው የኤፍሬም ሀገር በይሁዳ ከተማ 3 ወራትን አሳልፋ ነበር የተመለሰችው። የኤልሳቤጥ የመውለጃዋ ወራት ሲደርስ ግን በፈቃደ እግዚአብሔር ወደ ቤቷ ተመለሰች። በዚያ ዘመን አራስ ሴት የረከሰች ናትና ንጽሕት የአምላክ እናት ከኦሪት ርኩሰት መሳተፍ ስለሌለባት ነው። ከዚያ በተጨማሪ ሲጸነስ የተዘጋው የአባቱ አፍ በልጁ ደግነት ቢከፈት ታምራቱ ልዩ ሆና ለዮሐንስ ባልተነገረለት በዚያውም ላይ ባልተደነቀም ነበር። ታምር የሚደንቀው ፈጣሪ ሲያደርገው ሳይሆን ፍጡራን ሲያደርጉት ነውና። ሌላው በዚህ አረፍተ ነገር ውስጥ የምናገኘው ምስጢር ከ3 ወር በኋላ ከ3ኛው ክፍለ ዘመን በኋላ ወደ ቀደመ ቤታችን የሚመልሰን ጌታ ከእርሷ እንደተጸነሰ ያመለክታል። ከ6 ወር በኋላ ከዘካርያስ ቤት ከተራራማው የኤፍሬም መንደር ከተመለሰች በኋላ እመቤታችን የኖረችው በዮሴፍ ቤት ነበር። በዚህ ወር ማብቂያ ላይ የሮሙ ንጉሥ አውግስጦስ የተባለው ቄሳር በዓለም ያለ ሰው ሁሉ እንዲቆጠር ትእዛዝ ያወጣበት ዘመን ነበር። በሮማ መንግስት ስር የሚተዳደር ማንኛውም ሀገር ይህን በአስገዳጅ ሁኔታ እንዲፈጽሙ አስቸኳይ ትእዛዝ ነበር የተሰጠው። የሚገርመው ነገር ጽሕፈቱ የመጀመሪያ ጽሕፈት እንደነበር ወንጌላዊው አልደበቀንም። የሉቃስ ወንጌል ምዕራፍ 2 ቁጥር 1። ይህ በአውግስጦስ የወጣው የመጀመሪያው የጽሕፈት አዋጅ ዓለም ሁሉ በሕይወት መዝገብ ላይ የሚሰፍርበት የምህረት ዘመን መድረሱን የሚያመላክት ቃል ነበር። ዓለማችን የኃጢአት ማኅተሟን ፈቶ የሕይወትን መጽሐፍ የሚገልጠው ክርስቶስ ሲወለድ በተቃረበበት ወራት የተደረገው ጽሕፈት ነው። ለሕዝቡ ሁሉ በየርስታቸው እንዲቆጠሩ በፈቃድ ተሰጥቶ ስለነበር ዮሴፍም ከሚኖርበት ከገሊላ አውራጃ ከናዝሬት ከተማ ተነስቶ ወደ ዳዊት ከተማ ቤተልሔም ተጓዘ። ከዳዊት ወገን ነውና በዚያ ሳሉ የመውለጃዋ ወራት ደረሰ። ለማደሪያ የሚሆን እንኳን ቦታ ሳይኖር በዚያው በወጡበት ወደ ነበሩበት ከተማቸው ሳይመለሱ ተወለደ። ሲጀመርም የሄደበት ምክንያት የነቢያት ትንቢት እንዲፈጸም በቤተልሔም መወለድ ስለነበረበት ሲሆን ሚልክያስ ምዕራፍ 5 ቁጥር 2 አዳምና ሔዋን ገና ወደ ማደሪያቸው ገነት ሳይመለሱ የመጣ መሆኑን ያመላክታል። የሰው ዘር በሙሉ ገና ከአዳም ጀምሮ እስከዚያች ቀን ድረስ በምድረ በዳ እንደሚቅበዘበዝ በግ ተበትነው በነበሩበት ሰዓት የመጣው ጌታ ሰው በማይኖርበት የእንስሳ በረት ተወለደ። በበረቱ የሚያድሩት እንስሳት አምላክነቱን ተረድተው እስትንፋሳቸውን ሲገብሩለት፣ የሰው ልጆች ደግሞ አልቀበለው ሲሉ ሊያዳኝባቸው ነው። ኢሳይያስ ምዕራፍ 1 ቁጥር 3። እንስሳት ቤታቸውን ከፍተው ሲቀበሉት፣ የሰው ልጆች ግን አልተቀበሉትም። እንስሳት የሚሰኙት አሕዛብ ሲያምኑበት፣ እስራኤል አለማመናቸውን ያሳያል። ከቤት ውስጥ ሆና ሔዋን በሐልዮ ጸንሳ በነቢብ ወልዳ በገቢር ያሳደገችውን ኃጢአት ድንግል ማርያም በሐልዮ በነቢብ በገቢር ንጹሕ ሆና የጸነሰችው እና የወለደችው ንጹሕ አምላክ እስኪወለድ ድረስ እንዲሆና መቆየቱ ግድ ሆነው። ነገሩ ተገልብጦ ነበርና ባርነት የሚገባው ሰይጣን ጌታ ሆነ። ጌታ ሊሆን የሚገባው የሰው ዘር ባሪያ ሆኖ ነገሩ ተገልብጦ ነበርና ምን ይሆናል ዳኛ በሌላት ሀገር የተገለበጠውን ታሪካችን ለማስተካከል የተገለበጠውን ታሪካችንን ተካፈለ። እናም የዳዊት ልጅ የሰለሞን ልጅ በበረት ተወለደ። በቤተ መቅደስ ሳለች በዚያው ወልዳው ቢሆን ኖሮ ትህትናው በምን ይገለጥ ነበር? ሰውን መውደዱስ በምን ይረጋገጣል? ቤተ መቅደስ የአባቱ ቤት ነውና በኃጢአት ምክንያት በአባቱ ፊት ለኮበለለው አዳም ሁለተኛው አዳም መሆኑን በዚህ ያውቀናል።
አዎ ቀዳማዊ አዳም ስለ ኃጢአት የአባቱን ቤት ለቀቀ። ክርስቶስ ግን ስለ ጽድቅ የአባቱን ቤተ መቅደስ ለቀቀ። ምዕራፍ 4 3 ዓመት ከመንፈቅ። ይህ ዘመን እመቤታችን ከኢየሩሳሌም ውጭ የኖረችበት ዘመን ነው። ጌታ በተወለደ በ2 ዓመቱ ሰብአ ሰገል በመጡበት ወራት ከሄሮድስ ቁጣ የተነሳ ድንግል ከነ ልጇ በከተማ መቀመጥ አልቻላችም። ሰይጣን የሰው ልጆችን የመዳን ሥራ ሲጀመር ሲመለከት ዝም አላለም። ገና ይወርዳል ይወለዳል ሲባል ትንቢቱን በመስማቱ እነ ኢሳይያስን በመጋዝ አስተርትሮ በኩላብ አሰቅሎ አስገድሎ ነበር። ሲወለድም የተወለደውን ሕፃን ማሳደድ ጀመረ። በተለይም ሊወለድ 25 ቀን ሲቀረው መላእክት የሚወለድበትን ስፍራ ቤተልሔም ተግተው ይጠብቁ ነበርና አጋንንት በጣዖታት አድረው መመለክ ስለተሳናቸው ጣዖታቱ ወድቀው በማለቃቸው ይህንን ምልክት አድርጎ ዲያብሎስ አዳኝነቱን ጀመረ። የአባቶቻችን አዳኝ እርሱ በማምላክ ላይ ከሰው እስከ አጋንንት የክፋት ሰራዊቶችን አስከትሎ ለሰልፍ ተነሳ። አስቀድሞ በመጽሐፍ ስለዚች ቀን የተነገረው የመጀመሪያው ትንቢታዊ ቃል በዚህ ጊዜ ተፈጸመ። በአንቺና በሴቲቱ መካከል በዘርሽና በዘሯም ላይ ጠላትነትን አደርጋለሁ። ይህ ቃል በገነት ውስጥ ከተነገሩ የወደፊት የሰው ሕይወት ጠቃሚ ቃላት አንዱ ሲሆን እመቤታችን የቀደመው እባብ ተብሎ በሚጠራው ጥንተ ጠላታችን በሰራዊት አጋንንት እና በጌታችን በኢየሱስ ክርስቶስ መካከል የሚደረገውን ጦርነት የሚያመላክት ቃል ነው። እግዚአብሔር የተነገረውን ሊፈጽም ነውና የንጉሠ ሰማይ ወምድር እናቱ እመቤታችን ድንግል ማርያም የሰይጣን ውጥን ጨራሽ በሆነ ምድራውያን ነገስታት ከሀገር ወደ ሀገር ተሰደደች። ዓለማችን እንዲህ ናት። አመፀኞች የሚገኑባት፣ እውነት የሚሰደድባት የእርያ አይነት ልማድ ያላት ዓለም ናት። እርያ አብሮ የሚኖረው መልኩን ላለማየት እውነተኛ መልኩን ያሳየውን ዕንቁ ረግጦ ይሰብረዋል። ችግሩ እኮ የመልኩ ክፉነት እንጂ ዕንቁማ ያለውን መልኩ ነበር ያሳየው። ዓለማችንም በኃጢአት የበለዘ ፊቷን የሚያሳዩት የእውነት መቅረዞች እንደምንም ተሯሩጣ መርገጥ ትፈልጋለች። አሳዳ የዋጠቻቸው ብዙ ሲሆኑ በለመደችው አሁንም የዋጣትን የኃጢአት ረግረግ ሊያደርቅ የመጣውን ጌታ ለመዋጥ አፏን ከፈተች። የተከፈተ አንደበቷን ሞት እስኪዘጋው መቃብርም እስኪያትመው ድንግል ከዘንዶ ከሄሮድስ ፊት ሸሸች። ከመካከለኛው ምስራቅ ወደ ምድረ አፍሪቃ ከነ ልጇ መጣች። ከሁለቱ አገልጋዮቿ ከዮሴፍ ከሰሎሜ በቀር ከዘመዶቿ የተከተላት ማንም አልነበረም። አምላካችን ክርስቶስ ንጉሠ ነገሥት ነውና ከሦስት ነገሥታት ግብርን ተቀበለ። ይህን ካደረገ በኋላ ነገሥታቱ ግብራቸውን አቅርበው ሲመለሱ ሰውነቱ ፍጹም እንደሆነ ለማጠየቅ እናቱ ይዛው ተሰደደች። በምድር እልፍ ሰራዊት የተከተላቸው 3 ነገሥታት የሰገዱለት በሰማይ ስፍር ቁጥር የሌላቸው ሰራዊተ መላእክት የሚገዙለት ሲሆን ተሰደደ። እመቤታችን ከመላከ ብስራቷ ከቅዱስ ገብርኤል በተረዳችው መሰረት ወደ ምድር አፍሪካ ይዛው ስትመጣ ያን ጊዜ አባቶቿ ነቢያት የተናገሩለት ተፈጸመ። ጌታ በፈጣን ደመና ተጭኖ ወደ ግብፅ ይመጣል። ኢሳይያስ ምዕራፍ 19 ቁጥር 1። የነቢያት ቃል እንዲፈጸም ብቻም ሳይሆን በዓለማችን ልዩ ልዩ ክፍላት ተሰማርተው ጣዖታት ሲያስመልኩ ኃጢአትን ያሰሩ የነበሩ አጋንንት ሊቃና አጋንንት ከምድር ጨርሰው እስኪሰደዱ ጌታ ተሰደደ። እመብርሃን ድንግል በዚያ ወቅት በብዙ መንገድ ተፈተነች። የሄሮድስ ሰራዊቶች ከተማ ለከተማ ይሄዱ ጎዳናውን ይዘው ይከተሏቸው ነበርና ከዚያ ለማምለጥ ጫካ ለጫካ ይሄዱ ስለነበር በከባድ ረሃብና በታላቅ ውሃ ጥም ተፈተኑ። የእስራኤልን መና የዓለቱን ልብ አላልቶ ውሃን የሚያጠጣውን ጌታ በጀርባዋ ይዛ ተራበች ተጠማችም። አባቷ አዳም እናቷ ሔዋን ከዘላለማዊ የነፍስ ረሃብና ጥም የሚያድነውን ጌታ ነውና የያዘችው ተራበች ተቸገረች። ከዕለታት በአንድ ቀን እንኳን ወደ መንደር ገብተው ቁራሽ እንጀራ ጥርኝ ውሃ ሲለምኑ የሚሰጣቸው አልነበረም። ዓለም ምን እሳትና ምን አላትና ሁሉን በእጁ ለያዘው ምን ትሰጠዋለች? ጌታ ራሱን እስኪሰጠን ድረስ የምንሰጠው አንዳች ነገር የሌለን ድሆች ነበር። ባለጠጎች የሆነው ባለጠጋው ጌታ ራሱን የሰጠን ጊዜ ነው።
ከረሃቡ ጋር አብሮ የማይረሳው ደግሞ በግብፅ ምድረ በዳ የተደረገው ጉዞ ነው። የግብፅ በረሃ በአሸዋ የተሞላ ሰውነትን የሚያሳርፍ ምንም አይነት ለምለም ነገር የሌለው አሸዋው እግርን የሚያቃጥል የፀሐዩ ግለት ነፍስን ከስጋ ለይቶ የሚጥል እሾህና አሜኬላን የሚያበቅል ምድረ በዳ ነው። ከአዳም በደል የተነሳ የረከሰችውን ምድር ሊቀድሳት የተረገመችውን ሊባርካት የመጣው ጌታ የሰውን ሕማም በስጋው መከራን ሊቀበል ዳግማዊት ሔዋን እመቤታችንም እንደ እናቷ ሔዋን ከብርቱ እንባ ጋር መከራን ተቀበለች። ሔዋን በሕማም በምጥ እንድትወልድ ሲፈርድባት ላለቀሰችው እንባ አምሳል የሚሆን እንባ በመውለዷ ጊዜ ይህ ሁሉ ያልደረሰባት እመቤታችን አነባች። 3 ዓመት ከመንፈቅ መከራውን ያልተለያት ቢሆንም በተለይ አራቱ ጸዋትወ መከራዎቿ ሁልጊዜ ሊታወሱ ወይም ሲታወሱ ይኖራሉ። የመጀመሪያው ምጽአተ ዮሳ ወልደ ዮሴፍ ነው። ዮሳ በመጽሐፍ የጌታ ወንድሞች ተብለው አይሁድ ከዘረዘሯቸው ሰዎች አንዱ ሲሆን የማቴዎስ ወንጌል ምዕራፍ 13 ቁጥር 55 የስደቱ ታሪክ በተጀመረበት ሌሊት አብሮ ከዚህ ታሪክ ተካፋይ ነበር። ጥቂት እንደሄደ ግን ከበረከት ልደቱ ሊካፈል የማይገባው ሰነፍ ሰው በመሆኑ ከጎዳናው ላይ ተለይቶ ቀረ። በኋላ ግን ዘመዶችህን ሊያስገድል ሄሮድስ ጭፍራን ሰደደ ሲሉ ሲሰማ እግሮቹ ለበረከት ባይሆንም ለመርገም ፈጣኖች በመሆናቸው ማንም ሳይቀድመው ለስደተኞች የወሬ ስንቅ ተሸክሞላቸው ሮጠ። ሲደርስ ደክመው ጥላ ስር አርፎ አገልጋይቱ ሰሎሜን ሕፃኑ ኢየሱስ ክርስቶስን ስታጥበው ከወንዝ ዳር ነበር ያገኛቸው። ከመድረሱ ቸር ዋላችሁ ቸር አደራችሁ እንኳን አላለም። ይህን ሕፃን ልታስገድሉት ከዚህ ተቀምጣችኋል፣ ሄሮድስ ጭፍሮቹን በየሀገሩ አሰማርቷል ሲል እመቤታችን ከሰሎሜ እጅ ሕፃኑን ተቀብላ ይህን ሁሉ መከራ የተቀበልኩት ላላድንህ ነው ብላ ምርር ብላ አለቀሰች። ሁለተኛው ሁለቱ ወንበዴዎች ባገኟት ጊዜ ነው። ጥጦስንና ዳክርስን ያስተባበሯቸው ቃል ኪዳናቸው ውንብድና ነው። ለማንም ላይራሩ ተማምለው ስራውን ከጀመሩ ሰነባብተዋል። በጥጦስ መምህርነት በዳክርስ ተማሪነት የተጀመረው ይህ ተግባር በድሃውም በባለጠጋውም እንዲጨክኑ አድርጓቸዋል። በዚህ ወቅት ነው ድንግል ከነ ልጇ በዚህ ጫካ ያገኘቻቸው። የጠፉትን ፍለጋ የመጣው ጌታችን ግን የራሱን የሆነ ጎዳና ነበረው። ወደዚህ በረሃ የመጣበት ከነዚህ ሽፍቶች አንዱ ከደጋጉ ቅዱሳን ከነ አብርሃም፣ ይስሐቅ፣ ያዕቆብ ተቀድሞ ደመ ማህተሙን ይዞ ገነት የሚገባ ነውና አስቀድሞ ይህን የምስራች ሊነግረው ወደዚህ መጣ። ሊቀሟቸው እየተሯሯጡ ሲመጡ ሰሎሜ አስቀድማ ልብሷን ጥላ ሸሸች። የእመቤታችን መጎናጸፊያውንና የጌታን ሰብአ ሰገል የገበሩለትን የወርቅ ጫማና ቀሚስ ነጥቀው ወሰዱ። አዳምና ሔዋን የብርሃን መጎናጸፊያቸውን ተገፈው ነበርና ለዚያስ ካሳ እንዲሆን ነው። እመቤታችን ያስለቀሳት ግን የልብሱን መነጠቅ ሳይሆን ጥቂት አረፍ ብለው ነገር መጀመራቸው ነው። እነሱ የሚመክሩት የቀሙትን ልብሳቸውን የሚመልሱበት መንገድ ሲሆን እመቤታችን ደግሞ ሌባ አዩኝ አላዩኝ ብሎ ያገኘውን ዘርፎ ይሄዳል እንጂ እንዲህ የልብ ልብ ተሰምቶት ይቆማልን? እኒህማ ልጄን ሊገሉት የተላኩት ይሆናል ስትል ስለ ልጇ ዳግመኛ አምርራ አለቀሰች። በቅዱሳን እጆቹ የተወደደ ልጇ እንባዋን ከዓይኗ አስጠረገላት። እስከጠረገላት ድረስ በተወደደ ልጇ ደረት ላይ እንባዋን አፈሰሰች። ሶስተኛ ቤተ ኮቲባ። አንዳንዱ ቤት ከሰው እስከ ሰማያዊ አምላክ የሚያስተናግዱበት የሰማያዊ አባታችን የእግዚአብሔር ፈቃድ የሚፈጸምበት ማህደረ እግዚአብሔር ይሆናል። አንዳንዱ ደግሞ ሰይጣን ጥላውን ይጥልበትና በረከት አልባ ሊተኙበት የሚያባባ ባልና ሚስትን የማያግባባ አስቸጋሪ ይሆናል። ቤተ ኮቲባም እንዲህ ነበር። በወቅቱ ከነበሩት የምድር ባለጠጎች የአንዱ ቤት ሲሆን ከብዙ ሀብት መካከል ጥቂት ቸርነት ካልተገኘ አስቸጋሪ ነውና እመቤታችን ስመ እግዚአብሔርን ጠርታ ስትለምን የተመለከተች የቤቱ ባለቤት ልብን ከመዶሻ ይልቅ የሚሰብር ጨካኝ ቃላትን ተናገረች። የሰነፍ ሰው ንግግር እንደ አሸዋ ከባድ ነው፣ እንደ ፍላጻም ተዋጊ ነው። አንቺ ሴት ደረቅ ሴት ነሽ መሰለኝ እንጂ እንደ አንቺ ያለ መልከ መልካም ሴት ከመጋረጃ ይወጣ ነበርን ስትላት አረጋዊው ዮሴፍ ተቀብሎ ለለማኝ ቢኖር ይሰጡታል፣ ባይኖር ካለው ያደርስህ ይሉታል እንጂ እንዲህን በነገር ይወጉታልን አላት። ኮቲባም የተሰኘችው
አገልጋይ ደርቡን እያናወጠች ወርዳ ዮሴፍን በጥፊ ቃጥታ ጌታን ከእመቤታችን ጀርባ ነጥቃ ከመሬት ቀላቀለችው። ሕፃኑ ትክን ትክን ብሎ ሲያለቅስ እመቤታችንም ጩኸትና ድንጋጤ የከበበው ብርቱ ልቅሶን አልቅሳለች። አራተኛ የልጇን ጫማ በወሰዱባት ጊዜ ነው። ከነጥጦስ የተረፈው የጌታችን ጫማ ዲያብሎስ ባስቀመጣቸው የመንደር ምልምሎች ከመወሰድ አልዳንም። ነገሩ እንዲህ ነው። ከዕለታት አንድ ቀን ቁራሽ ልመና ስትሄድ የልጇን ልብስና ጫማ ከአንድ ዋሻ ውስጥ አስቀምጣ ነበር የሄደችው። ስትሄድ ሰይጣን እንደ ፈርዖን የሰውን ልብ አጽንቶት ምንም ቁራሽ ሳታገኝ ተመለሰች። እንኳን ቁራሽ እፍኝ ውሃ መስጠትን ከለከሏት። ከዚህም ብትመለስ የልጇን ጫማ አጣች። ያን ጊዜ ሰአልክወሙ ማየ ኢወህውኒ በሕቅ ወህጎልኩ ለወልድየ አሳእኖ ዘወርቅ። ጥቂትን ውሃን ለመንኩ አልሰጡኝም፣ የልጄን ጫማም አስወሰድኩ ስትል አምርራ አለቀሰች። ቤተ ክርስቲያን በዚህ ዓለም ክርስቶስን ተሸክማ በስሙ ተጠርታ እስከ ዓለም ፍጻሜ የምትሰደደውን መሰደድ ድንግል ጀመረችው። በዚህም በመጻሕፍት ሁሉ ስሟ ሲጠራ እመሰማይታት መዋዕያን የአሸናፊዎች ሰማይታት እናት እየተባለች ትጠራለች። በተለይም በዘመኑ መጨረሻ ሐሳዊ መሲህ ነግሶ ቤተ ክርስቲያንን ለ42 ወራት የሚያሳድዳት መሆኑን አስቀድሞ በሄሮድስ ንግስና እመቤታችን ለ42 ወራት በመሰደዷ ነገረን። እመቤታችን የስደቷ መከራ እያንዳንዱ ቢነገር አስገራሚና አሳዛኝ ሲሆን ከ3 ዓመት ከመንፈቅ በኋላ ግንቦት 26 ቀን ተጀምሮ ህዳር 6 ቀን በድል ተጠናቀቀ። ብዙ ሕፃናትን የፈጀው ሄሮድስ ሐሳቡ ሳይሳካ ግባተ መሬቱ ተፈጸመ። የሕፃናቱ ጩኸት የእናቶቻቸውም ለቅሶ እና ዋይታ የተሰማባት ገሊላ ዛሬ ስለ ልጆቿ መጽናናትን እምቢ የምትለው ራሔል ሳትሆን የምታለቅስበት የንጉሥ ቤተሰቦች የለቅሶ ስፍራ ናት። የዚህ ዓለም ደስታ በፈረቃ ነውና ከ1260 ቀናት በኋላ ያዘነችው ድንግል ደስ ይላት ዘንድ በበረሃ ሳለች መከራዬን አይቶ ይረዳኝ ዘንድ ጸንቻለሽ ብሎ ያበሰረኝ መልአክ ወዴት ነው ስትለው የነበረው መልአክ ቅዱስ ገብርኤል መጥቶ ወደ ሀገራቸው እንዲመለሱ ነገራቸው። ጌታ ጠላቶቹን መምታት የጀመረው ከሄሮድስ ጀምሮ ነው። የመጨረሻው ዲያብሎስ ነው። እንዲህ የሚመስሉ ብዙ የመዳን ተስፋዎችን የያዘው የግብፅ መልሳቸው ከዚህ በላይ የአበው ነቢያት ተስፋ ትንቢት ፍጹም ያደረገ ቀን ነበር። በትንቢታቸው ቅዱስ መጻሕፍ ከመዘገባቸው አበይትና ደቂቅ ነቢያት ቃለ ትንቢታቸው ተናግረውት እስካልተመዘገበላቸው የቃል ነቢያት ድረስ የመመለሱን ዜና ለዓለም አውጀዋል። ከነቢያት አንዱ እምግብፅ ጸዋዕክዎ ለወልድየ ልጄን ከግብፅ ጠራሁት ሆሴ ምዕራፍ 11 ቁጥር 1 ብሎ ስለ ግብፁ ስደተኛ ክርስቶስ በባሕርይ አባቱ ዘንድ የታሰበውን ሲገልጽ፣ ሌላው ነቢይ ደግሞ አንቺ ሱላማጢስ ሆይ ተመለሽ ተመለሽ እናይሽ ዘንድ ተመለሽ መኃልየ ምዕራፍ 7 ቁጥር 1 ሲል ናፍቆቱን ይገልጽላታል። ከቃል ነቢያት አንዱ ስሙ ያልታወቀ ነቢይም ልጄ ናዝራዊ ይባላል ብሎ የተናገረው ሳይደርስ እንደደረሰ ሳይደረግ እንደተደረገ አድርጎ የተናገረውን እንዲፈጸም ከቦታዎች ሁሉ ናዝሬትን መርጠው ተቀመጡ። ልብ በሉ፣ የእመቤታችን ወደ ናዝሬት መመለስ የእኛን ወደ ገነት የመመለስ ምስጢር የያዘ በመሆኑ ነው በነቢያት ሁሉ በናፍቆት ይጠበቅ የነበረው። ይህ ደግሞ የተፈጸመው ነፍሰ ገዳዩ ንጉሥ ሄሮድስ ዓለምን ተሰናብቶ ማለቂያ ወደሌለው የጨለማ ዓለም ከተዛወረበት በኋላ መሆኑ ከጥንት ጀምሮ በእውነት የማይቆመው ነፍሰ ገዳዩ የአባቶቻችን ከሳሽ ዲያብሎስ ከተገደለ በኋላ አማናዊው የሰው ልጆች መዳን የሚፈጸም መሆኑን አመላካች ነው። ይህ ሁሉ ምስጢር መነጽር ሆና ያሳየችን ድንግል ማርያም በገሊላ አውራጃ በምትገኝ የዮሴፍ ደሳሳ ጎጆ ውስጥ ሆና እናታቸውን ያጡ የዮሴፍን ልጆች ጨምራ እናት ሆነቻቸው። እናት አጥቶ በሞት መዳፍ ውስጥ ለወደቀው ዓለም እናት እስክትሆን እናትነቷን በቤቷ ዮሴፍ ጀመረች። ብዙ ጊዜ ሕፃኑ ልጇ ከሚያደርጋቸው ልዩ ልዩ ተአምራቶች የተነሳ የአካባቢው ሰዎች ስለ ልጇ ይከሷትና ይወቅሷትም ነበር።
እርሱ በመስኮት ዘልቆ ወደ ቤት በሚገባው የፀሐይ ጨረር ላይ ሲራመድ ሕፃናቱ ሲመለከቱ እንደ እርሱ እናደርጋለን እያሉ ከመስኮት እየወደቁ፣ አንዳንዶቹ ሲሞቱ ከሞት የተረፉት ደግሞ ተሰበሩ። ሌላ ጊዜ ደግሞ ጭቃውን አድቦል ብሎ ሕይወትን የሚያድል እስትንፋሱን ሲለግሳቸው በረው ሲሄዱ ሕፃናቱ ተመልክተው በስትንፋሳቸው ሕይወት እንፈጥራለን ብለው እፍ ሲሉ አሉ። ሲመሽ ጉሮሮአቸው አበጠ፣ ልባቸው ወደቀ። ይህንን የተመለከቱ የገሊላ መንደር ነዋሪዎች በእመቤታችን ላይ በጠላትነት ተነሱባት። ልጅሽ ልጆቻችንን ገሏል አሏት። ሁሉን ቻይ ልጇ የሞቱትን አስነስቶ በውኑ የገደልኋችሁ እኔ ነኝን ብሎ በሕዝቡ መካከል ሙታን ምስክርነትን እንዲሰጡ እስካደረገበት ጊዜ ድረስ የአባቶቻችን ከሳሽ እርሱ ክሱን አላቆመም ነበር። ጌታችን ኢየሱስ ክርስቶስ ሲያድግ እንደ ሁሉም ምድራውያን ሕፃናት ነውና ለእናቱ በነገር ሁሉ ይታዘዝ ነበር። ውሃ እስኪቀዳ ስታዘው ውሃን በወንፊት ቀድቶ ያመጣላት ነበር። ውሃውን ቋጥሮ በነፋስ ምሰሶ ላይ ሰቅሎ ስሙን ሰማይ ብሎ ለሚጠራው ለእርሱ በወንፊስ ውሃን መቅዳቱ ምን ይገርማል? እንጨትም ልቀም ከተባለ ለቅቦ በነፋስ ትከሻ ላይ ጭኖ እያመጣላት ለእናቱና ለዘመዶች ሁሉ ያገለግል ነበር። የሉቃስ ወንጌል ምዕራፍ 2 ቁጥር 51። በዚህ ሁሉ ነገር መላእክትና ሊቃነ መላእክት ይገረማሉ፣ አጋንንት ይደነግጣሉ። ባለመታዘዝ የተጀመረው ኃጢአት በመታዘዝ ሊሽር መጥቷልና። ይህን አገልግሎቱን ሲያዩ መላእክት በመገረም ዝም ይላሉ። ሊያገለግሉት እንጂ ሊያገለግል የማይገባው ሆኖ ሳለ በፈቃዱ ይህን አድርጓልና። በነገር ሁሉ እንደ ሕፃናት ሆነ እንጂ ከሕፃናት የተለየበት ምንም መንገድ የለም። ሁለት የሰው ልጅ ሊያልፍባቸው የሚችሉ ሕግጋትን ፈጸመ። የመጀመሪያው ሕግ ጸባያዊ በተፈጥሮ የተሰጠ የፍጥረት ሕግ ሲሆን በቀዳማዊው ልደቱ ይህ አልነበረበትም። በዳህራዊ ልደት ግን ከድንግል ሲወለድ ይህን የተፈጥሮ ሕግ ሳያዛባ ከሕፃናት ጀምሮ በየጥቂቱ አሳደገችው እንጂ አምላክ ነኝና ዕለቱን ተወልጄ ዕለቱን ልደግ አላለም። ሁለተኛው ሕግ መጽሐፋዊ ጌታ ኢየሱስ ክርስቶስ በዚህ ሕግ ስር እንዲያልፍ ዕድሜው ለትምህርት ሲደርስ እመቤታችን ወስዳ ለገማልያ አስተምርልኝ ብላ ሰጠችው። ሰው የሚሆነውን ለመሆን ይህን አደረገው እንጂ የመምህራን መሪያቸው የአዋቂዎች እውቀታቸው እርሱ እኮ ነው። እናቱ ድንግል ማርያም ግን ነገሮችን ሁሉ በልቧ እየጠበቀች ታስቀምጥ ነበር። ለበዓል በኦሪታውያን ልማድ ወደ ቤተ መቅደስ የወጣችው እንደሆነ አስከትላው ትሄድ ነበር። ወደ መቅደስ መሄድን የጀመረው ልክ 12 ዓመት ሲሞላው እንደነበር መጽሐፍ ይመሰክራል። የሉቃስ ወንጌል በሌሎች ሌዋውያን ከ20 ዓመት በታች እንዳይወጡ ስርዓት ተሰርቶባቸው እርሱ ግን የሚወጣው በሊቃውንቱ መካከል ተገልጦ ለማስተማር ነውና በዚህ ታናሽ ዕድሜ ወጥቷል። ምስጋና ይሁን አንድ አምላክ ለሚሆን